እሸቱን ይዘው ትሞታል እሷም ማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት ጉዳዩ የእሸቱ አይደለም ስል በመክንያት ነው። ያላመናችሁ ሰዎች ግን ይሄንን መግለጫ ስታነቡትኝ ሁሉም ነገር ይገለጥላችኋል። ህይወት ውስጥ ተንኮል ካለ እባቡ አግኝቷል። በእባቡ እየተጫወተብን። እንግዲህ የኔን ሐሳብ ለማስቀመጥ ያክል ይሄ በማህበራዊ ሚዲያ ላይ የምናያቸው ጫጫታዎች ለቤተ ክርስቲያኒቱ ይጠቅማል ብዬ በፍጹም አላስብም። የእርሱን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ሰከ በእኔ ላይ በረከቱ መጥቶ ይሰል ሁሉም እንደ ዘመን ይጠፋ ሁሉም እንደ ዘመን ያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምቆያችሁልኝ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም እንደገና ደግሞ በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሀሳቦችን የምንነጋገር ይሆናል። ማህበራዊ ሚዲያውን ሞልቶት የተመለከትኩት ነገር የእሸቱ መለሰ ጉዳይ ነው። ዛሬ የሰማሁት ቪዲዮ ደግሞ እሱ ሊሞት እንደሚችል ዛቻና ማስፈራሪያ ያለበት አባቶች የተናገሩት ቪዲዮ በጣም ብዙ ቫይራል ወጥቶ ተመልክቻለሁ። እዚህ አቅጣጫ በጣም ብዙ ሰዎች ብዙ አስተያየት ሰጥተውበታል። የኔንም ሐሳብ የማጋራችሁ ይሆናል። የተወሰኑትን እስቲ እንመልከት። ታደናግር የመጣች ስለሆነች እሸቱን ይዘው ትሞታል እሷ ማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ሆነን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ ይጣል ገና በምህላ ለመታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን አንተው ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ ወዲያ በጎንደር ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባለው። በጣም በሚያሳዝን አባቶች ንግግር ነው እንደሰማችሁት ነው። የበቁ ናቸው። በገዳም ውስጥ ደግሞ ብዙ ጊዜ የቆዩ ናቸው። በቅድስና ሕይወት እያሳለፉ ያሉ ናቸው የሚባሉ አባቶች እንደሆኑ ራሱ እሸቱ መለሰም ሲናገር ሰምተነዋል። እኔን ሐሳብ ከማስቀመጤ በፊት ሌሎቹ የተናገሩትን ሐሳብ እስቲ እንመልከት። አርእየነ ሙስናሃ ለኢትዮጵያ ብሎ የኢትዮጵያን ጥፋቷን አታሳየኝ ብሎ ከሚጸልይ ድምፀ አራዊቱን ግርማ ሌሊቱን ጸብአ አጋንንቱን ታግሶ ከሚኖር አባቶች የሚጠበቅ መግለጫ ወይም ማሳሰቢያ መልእክት አይደለም። እውነት ለመናገር እንደ ቤተ ክርስቲያን ልጅ ያስከፋል። ከዚህ ቀደም ወንድማችን ኮሜዲያ እሸቱ መለሰ በዋልድባ በቀረበለት ጥያቄ በሀገረ ስብከቱ ሊቀ ጳጳስ በቀረበለት ጥያቄ ያለውን ችግር ለመፍታት በዚያ ቀረጻ እንዳደረገ ሁላችንም በሚዲያ አይተነዋል። አባቶች በእግረኛው ሚዲያ ላይ ቀርበው ቅሬታ አቅርበው ነበረ። የገዳሙን ስርዓት የገዳሙን ሕግ አፍርሷል ሲሉ እሱም በሚዲያ መጥቶ ይቅርታ ጠይቆ ነበረ። ይቅርታውንም ተቀብለው ጸሎተ ማርያም ደግመውለት እንደሄዱ ሁላችንም አይተናል። ከዚያ በኋላ ደግሞ ይህ ሰሞን ደግሞ ይህንን ቪዲዮ አይተናል ማለት ነው። እና አባቶቻችን ከሁሉ አስቀድሞ ወደ ሚዲያ ባትወጡ፣ አንደኛ ይሄ ነው። ሁለተኛ ልጃችሁ ነው፣ አንድ ሚመን ነው፣ አንድ ተነሳሂ ነው፣ እንደኔ ኃጢአተኛ ሰው ነው። ጠርታችሁ መምከር ወይ ቪዲዮ እንዲወርድ ማድረግ ሲቻል እንዲህ አይነት የሚያሳዝን ልብን የሚያቆስል መግለጫ እና መልእክት ማስተላለፍ እንደ ቤተክርስቲያን ልጅ ያሳዝናል። እውነት ለመናገር ኮሜዲያ እሸቱ ዘመኑን የዋጀ የቤተክርስቲያናችን እንቁ ልጅ ነው። ያላደረገው ያልደረሰበት ገዳም ያልረዳው አድባራት የለም። እንግዲህ እንደዚህ አይነት ነገሮች ሲመጡ እንደ እግዚአብሔር ቃል ነገሩን ልንፈትሽ ያስፈልጋል ብዬ አምናለሁ። ሴቶችን ያገለለ ነው፣ በሴቶች ላይ ለምን እንደዚህ አይነት ነገር ይደረጋል የሚሉ ሴቶችንም ደግሞ ተመልክቻለሁ። ለምሳሌ አንዱን ባስደምጣችሁ ቤተክርስቲያኗ ሴት ጠል ነች፣ ሴቶችን ዝቅ አድርጋ ነው የምታየው ብለን ስንጠይቅ እምትሉንን እናውቃለን። ወንዶቹስ እሺ ያው የጥቅም ጉዳይ ነው፣ ጥቅማቸውን እያሰቡ ነው። እኔ የሚገርመኝ ሴቶቹ ይሄው እነዚህ የገዳም አባቶች ከገዳም ድረስ ወደ ሚዲያ በየጊዜው የሚያመላለሳቸው ጉዳይ ይሄ ነው። ዋልድባ ላይ እንዴት ሴቶች ለብቻቸው የተለየ የሴቶች ገዳም አላቸው ተብሎ ዩቲዩብ ላይ ተላለፈ። ስለዚህ እንደዚህ ለመተላለፉ ያው ይቅርታ ጠይቋል፣ ግን ድጋሚ ይቅርታ መጠየቅ አለበት። እዚሁ ድረስ በአካል መጥቶ ይቅርታ ካልጠየቀን እያሉ ነው ደግሞ አሁን። እና ይቅርታ የማይጠይቀን ከሆነ
እናሳርድበታለን፣ ምህላ እንይዝበታለን፣ መቁጠሪያ እናነሳበታለን ምናምን እያሉ ነውና ይሄን ያህል ሴት ጠሎች ናቸው። እንዴት እንደዚህ ተባለ በሚል ነው እንግዲህ ይሄ ሁላ ማለት ነው። ምክንያቱም ምን አሉ ዓለማዊ ላይ ይሄ እሱ ከዓለም ያመጣውን የሴቶች እኩልነት ሴቶች ከወንዶች እኩል ናቸው ምናምን የሚል አስተሳሰብን ይዞ መጥቶ ገዳም ላይ ሴቶች እኩል ናቸው ብሏል። የሴቶች ገዳም አለ ብሏል። እና እዚህ ደግሞ ይሄ አይሰራም። የቤተክርስቲያን ሕግን መጋፋት ነው፣ መተላለፍ ነው። በቤተክርስቲያን ሴቶች ከወንድ እኩል አይደሉም። በግልጽ ማለት ነው አስገባላችኋለሁ። በቤተ ክርስቲያን ሴቶች ከወንድ እኩል አይደሉም። ማን እዛ ጋር ድርሷቸው የሚኖሩት በእኛ ስር ነው። እኛ እያዘዝናቸው ነው የሚኖሩት። እነሱ አፈር ጠባቂዎች ናቸው እያለ ነው። አፈር ጠባቂ ማለት እንግዲህ ሲገባኝ ያው ዕለተ ሞታቸውን ነው የሚጠብቁት ነው። የሚኖሩት እህል ቤት ነው እያለ ነው። ያው እህል ቤት ለሌሎቹ ወንድ መነኮሳት ምንድነው ገብሱንም ስንዴውንም ምናምን እያበጣጠሩ ለነሱ እየፈጩ ምናምን የሚደረገውን ያደርጉላቸዋል። እህል ቤት ሆነው ማለት ነው ሴት ገዳማውያን ወይንም መነኮሳት እናቶች። ከዚህ ውጪ ከጉልበታቸው ውጪ ለሌላ ለምንም አይፈለጉም። እየታዘዙ በወንድ መነኮሳት እየታዘዙ ዕለተ ሞታቸውን መጠበቅ ነው። ሌላው ይቅርና አይደለም የሰው ሴት የእንስሳ ሴቶች እንኳን ወደማይገቡበት ገዳም ሴቷን መነኩሴ ያስገብቷል እያሉ ነውና ከሰው አልፈው የእንስሳ ሴቶችን ሁላ የሚጠሉ ናቸው። ከሰው አልፈው እንግዲህ አሁን ሴቶች በደንብ እዚህ ጋር ተኮር አድርጋችሁ ማየት ያለባችሁ ነገር ይኖራል ማለት ነው። ዳልሻ ላይ የሴቶች ገዳም አለ መባሉ ወደ ሌሎችም የዋልድባ ገዳማቶች ይሄ ነገር ከተላለፈ ወረርሽኝ ማለት ነው። አደገኛ በቃ በሽታ ነው ይሄ። እና አሁን ሴቶቹ እኛ ተገንጥለን ነው እንትን የምንለው ካሉ እንዴት ነው የምንሆነው እያሉ ነው። አሁንም እኮ እያሳሰባቸው ያለው የጥቅም ጉዳይ ነው እንጂ እግዚአብሔር አሁን መሬትን ከፈጠረ በኋላ ይህንን መሬት ወንዶች ይርገጡት፣ ሴቶች ደግሞ እንዳይረግጡት እንዴ። እና አሁን እነዚህ እንግዲህ ገዳማውያን ሀገራችን ላይ ስንት የሚያሳስበን ነገር አለ። ለምንድን ነው መቁጠሪያ ያላነሳችሁልን? አሁን ሴቶች በየጊዜው ይገደላሉ፣ ይደፈራሉ፣ ወንዶችም እንደዛው ሹፌሮች ይገደላሉ። በጣም ብዙ ሰብአዊ መብት ጥሰቶች ሀገራችን ላይ አሉ፣ ጦርነቶች አሉ ምናምን እና ለነዛ እንደዚህ በቃ አንገብግቧችሁ ሚዲያ ላይ መታችሁ ህዝቡን ሁሉ እየቀሰቀሳችሁ ለምንድን ነው ምህላ ማትይዙት ማታወግዙት ምናምን? ሀገሪቱ ላይ ያሉትን ነገሮች እንደዚህ ሙጥኝ ብላችሁ ለዛውም ይቅርታ ተጠይቃችሁ ድጋሚ በአካል መጥቶ ይቅርታ ይጠይቃል ነው ደግሞ አሁን እያሉ ያሉት አንዳንዶቹ። እግረኛው ሚዲያ በጣም ትክክል አይደለም፣ ይሄ የተሰራ ሴራ አለ፣ ሴራ ከጀርባው የሆነ የተከፈለው ነገር አለ የሚል ሀሳብ፣ ሚስጥሩን እናወጣለን የሚል ሀሳብ ያነሱ ሰዎችን ተመልክቻለሁ። እስኪ እሱን ደግሞ እንመልከት። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንዳማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴራውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልድባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገ ወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከእሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱን እንደተሳሳተ ይቅርታ እንደጠየቅ እናውቃለን። ተመልሰህ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጬ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። በዋናነት የእሱ ቅያሜና ልክ አይደለም ብሎ የሚያነሳው እግረኛው ሚዲያን አዘጋጅን ነው። ተመሳሳይ ደግሞ በእግረኛው ሚዲያ ላይ ልክ አይደለህም ብሎ ያነሳ ሌላ ወንድም ተመልክቻለሁ። እሱንም እስቲ ላሰማችሁና ለመጽሐፍ ቅዱስ ተንኮለኛው ማን ነው የሚለውን ሀሳብ ፓስተር ጌቱ ሲያነሱ ተመልክቻለሁ። እሱን የምጋብዛችሁናል። አስቀድመን እስቲ ይህንኛውን እንስማው። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል?
በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭ ከአእምሯችን እነሱን የማጥፋት ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይም አጣጣ አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ? ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን። በጣም ብዙ ሰዎች ይህንን ሀሳብ ሲናገሩ ተመልክተናል። ምክርም ደግሞ ያስቀመጡ ሰዎች አሉ። ይሄ አይበጅም፣ እኔ ሶስቱንም አልደግፍም፣ እሸቱንም አልደግፍም፣ እግረኛው ሚዲያውንም አልደግፍም፣ አባቶች ያደረጉትንም አልደግፍም። ነገር ግን ትክክል ያልሆነ ስራ እየተሰራ መሆኑን መናገር እፈልጋለሁ ያለ አንድ ሰውም አለ። እሱን ቪዲዮ ላሰማችሁና የፓስተር ጌቱን ሀሳብ እንመለከታለን። ለዚህ እኮ ነው ህይወት የሌለው ስብከት ነው የምንሰብከው። የምንኖረው የማስመሰል ህይወት ነው የምለው። ምንኩስና የይቅር ባይነት መንገድ ነው። ምንኩስና ክርስቶስን የመምሰል ሂደት ነው። ታዲያ እሸቱ ካጠፋ ልትጸልዩለት ይገባል እንጂ ዓለምን ንቃችሁ ገዳም ገብታችሁ ያላችሁ ሰዎች ስለ ክብራችሁ ተጨንቃችሁ ሚዲያ ጠርታችሁ ለትውልዱ መሰናክል የሚሆን ቃል የምትናገሩት ከምን አንጻር ነው? ውዳሴ ማርያም ጸልየን መቋሚያ ዘግዝቀን። በነገራችን ላይ በትንንሽ ጥፋት ሰዎችን የምትገል ማርያም የለችንም እንዴ! ልትጸልዩለት ይገባል እንጂ ልትጸልዩበት አይገባም። በነገራችን ላይ አንድ ነገር ማወቅ ያለባችሁ ሚዛናዊ ሁኑ። እኔ እሸቱንም አልደግፍም፣ መነኮሳቱንም አልደግፍም። ለቤተ ክርስቲያን ይጠቅማል መላውን ግን እናገራለሁ። የማንም ደጋፊ አይደለሁም። ግን መነኮሳቱ እያደረጉ ያሉት የምንኩስናን ህይወት እየገለጠላቸው አይደለም። እኔ ክርስቶስ የወጉትን ይቅር ካለ እናንተ እሸቱ አጥፍቷል ካላችሁ ለምን ይቅርታ አታደርጉለትም? ለምን ጠርታችሁ አትመክሩትም? በሚዲያ እንረግማለን፣ መቋሚያ እንዘቀዝቃለን። ከእናንተ አይጠበቅም። ይቅርታ ከጠየቀ ከይቅርታ በላይ ምን አለ ነው። ሌላ አጀንዳ ይኖር አይኖር አላውቅም። ግን ደግሞ የምንኩስና ህይወት ይሄ አይደለም። እባካችሁ አታሰድቡን። እስቲ የፓስተር ጌቱን ሐሳብ በመካከል ላሰማችሁ። ተንኮል የእባቡ ነው። ተንኮል የእባቡ ነው። ህይወት ውስጥ ተንኮል ካለ እባቡ አግኝቶሃል። በእባቡ እየተጫወተብህ ነው። ህይወት ውስጥ ተንኮል ካለ አንሳጅን እስቲ ወደ ላይ በኢየሱስ ስም ይልቀቅ። ዓለሙንም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ራእይ 12:9 ተጣለ። አሁን ደግሞ ጭፍሮች አሉ የእግዚአብሔርን ቤተ ክርስቲያን የሚያሰቃዩ፣ የእግዚአብሔርን አገልጋዮች የሚያሰቃዩ፣ መጣል ያለባቸው ካንተ ህይወት፣ ካንተ አገልግሎት፣ ካንተ አጥቢያ። እዚህ አንሳችን ወደ ላይ በጌታ በኢየሱስ ስም የወደቁ የሆነው እንግዲህ የኔን ሐሳብ ለማስቀመጥ ያክል ይሄ በማህበራዊ ሚዲያ ላይ የምናያቸው ጫጫታዎች ለቤተ ክርስቲያኒቱ ይጠቅማል ብዬ በፍጹም አላስብም። ማለት አንዳቸው የአንዳቸውን ድካም በማህበራዊ ሚዲያ ይዘው ከሚወጡ ይልቅ እርስ በርሳቸው የሚገሳሰጹበት ቤተ ክርስቲያኒቷ ያላት የራሷ የሆነ ስርዓትና ደንብ አላት። ያንን መጠቀም አለባቸው ብዬ አምናለሁ። ብዙ ሰዎች ይህንን ሐሳብ ተነጋግረውበታል። አንዳንዶች ይህንን በውስጥ ልናደርገው ይገባ ነበር፣ እሸቱ ደግሞ ያው ይቅርታ ከመጠየቅ በላይ ምንም ሊያደርግ አይችልም የሚሉ ሐሳቦችን እንደገናም ደግሞ ይሄ ሐሳብ ለምን ሊነሳ ቻለ ሲሉ እንደነበረ ሁሉ ይህንን በውስጥ መጨረስ እንዳለባቸው አምናለሁ። ግን ሁለት ነገሮችን ላንሳ፣ የተነሱትን ሁለት ነገሮች ላንሳ። የመጀመሪያው ስለ ሴቶች የተነሳው ሐሳብ ነው። በፍጹም ሴቶች በዚህ ገዳም ላይ አይገቡም የሚል ሐሳብ አባቶች ሲናገሩ ሰምቻለሁ። አንድ ወንድምም አይገቡም እየተባለ እግረኛው ሚዲያ
ለምንድነው እንደገና ደግሞ ሴቶች መተው ሊያናግሩኝ ከፈለጉ ፈቃደኛ ነኝ ያለው ለምንድነው የሚል ሐሳብ አንስቷል። ይሄ ደግሞ ለሌሎች ሴቶች ቁጣ የቀሰቀሰ እንደሆነ ተመልክተናል። ስለዚህ የሴቶችን አገልግሎት በተመለከተ እንደ መጽሐፍ ቅዱስ ነገሮችን መመልከት ያለብን ይመስለኛል። እኔ መጽሐፍ ቅዱስ ላይ በአዲስ ኪዳናችን ሁሉም አዲስ ፍጥረት ነው፣ ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም እንደሚል የእግዚአብሔር ቃል ስለ ሴቶችም ያለንን አገልግሎት ስለ ወንዶችም ያለንን አገልግሎት እንደ መጽሐፍ ቅዱስ ትኩር ብለን ልንመለከት ይገባል የሚል ሐሳብ አለኝ። ሌላኛው ደግሞ ላነሳ የምፈልገው ሐሳብ አባቶች በቪዲዮ የሰማነውን የእርግማን ቃል እንደሚያወጡበት እንደዛና እንደዚህ እንደሚያደርጉ ሰምተናልና ከሱ አንጻር ቤተክርስቲያን ልታረግ የሚገባው ሰዎች የሚያድነውን ነገር ሊያደርጉና ያ ሰው እንደውም ወደ ሞት እየሄደ ከሆነ ሊጸልዩለት አልፎ ተርፎም የዘላለም ሕይወት እንዲያገኝ ለዛ ሰው ሊሰሩ እንደሚገባ ነው ቤተክርስቲያን የተቋቋመችው ብዬ ነው ማሰበው። ብዙ ሰዎች በዚህ አቅጣጫ ተናግረዋል። በፍጹም አይሞትም፣ አባቶችም ይሄንን አያደርጉትም ብለውም የተናገሩ ሰዎችን በቪዲዮ ተመልክቻለሁ። ነገር ግን ለተላለፈው ለዚህ ንግግራቸው በፍጹም ትክክል እንዳልሆነና ይሄ መጽሐፍ ቅዱሳዊ እንዳልሆነ መናገር እፈልጋለሁ። እንደውም አንድ ወንድም ሲናገር የሰማሁት ማርያም ዝም ብላ በጥቃቅን ነገር የምትቀጣ አይደለችም የሚል ሐሳብ ሲያነሳ ተመልክቻለሁ። እና የማርያም ደግሞ ሰዎችን የመቅጣት ስልጣን አላት ወይ የሚለውን ጥያቄ አብሬ ማያያዝ እፈልጋለሁ። የሚገድል እግዚአብሔር ነው፣ የሚያነሳም እግዚአብሔር ነው። ፍርድ በእግዚአብሔር እጅ ላይ እንደሆነ መጽሐፍ ቅዱሳችን አጥብቆ ይነግረናል። ስለዚህ ይህንን በማድረጋቸው የሚሞት ሰው አለ ወይ የሚለውን ማንሳት እፈልጋለሁ። አለም ካሉ ደግሞ ይሄ አጋንንታዊ አሰራር እንደሆነ ቦልድሊ መናገር እፈልጋለሁ። ምክንያቱም መጽሐፍ ቅዱሳችን የሰው ነፍስ በእግዚአብሔር እጅ ላይ እንደሆነ እሱን አጥብቆ ይነግረናል። ይሄንን ይነግረናል። የቤተ ክርስቲያንና የአባቶች ሚና ግን ሰዎች እንዳይሞቱ እንደውም ከመሞት እንዲቆጠቡ የመጸለይ እነዛን ሰዎች ይዘው ወደ እግዚአብሔር የመቅረብ ስራ እንዳላቸው መጽሐፍ ቅዱሳችን ይህንን በግልጽ ይናገራልና ይህንን ማንሳት እፈልጋለሁ። በዋናነት ግን ነገሩ በሚዲያ እንደዚህ ተዝረክርኮ ባይወጣ እና ቤተክርስቲያኒቱንም የሚያሰድብ አባቶችንም የሚያሰድብ አልፎ ተርፎም በጣም ብዙ ሰዎች የሚያዝኑበት ነገር እንደሆነ ይህንን በሚዲያ ተመልክተናል። የመጨረሻ ቪዲዮ ላሰማችሁና በዚሁ መልእክቴን አጠቃልላለሁ። ይሄ ማሰማችሁ ቪዲዮ ደግሞ እጅግ በጣም የሚያሳዝንና ያሳፍረኝ አባትም ወጣትም እያስተዋሉ ያልሆኑበት ገንዘብን የሚፈላልጉበት ዘመን እንደሆነ ደግሞ በቤተ ክርስቲያን በተጠራ ስም የሚነገድበትን ተመልክቻለሁ። እስቲ ይህንን ቪዲዮ ላሰማችሁ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው ብለህ 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? ነብይ ተብየው እንግዲህ የተነበየው ትንቢት ምንድነው? በሚሊዮኖች የሚሆኑ ብሮችን መንፈስ ቅዱስ ያሳየኛል በማለት ተናግሯል። እርስ በርሱ የሚጋጨውን ሐሳብ ላነሳላችሁ ነው የምፈልገው። የመጀመሪያው ሐሳብ እንግዲህ ሚሊዮኖቹን መንፈስ ቅዱስ አሳይቶኛል የሚል ሐሳብ አለው። ከዛ እሳቸው ሲጠይቃቸው ምንድን ያሉት በብር ላርግሎት ወይስ በዶላር ላርግሎት የሚል ጥያቄ የጠየቃቸው። እንግዲህ ይሄንን ጥያቄ እንዴት ሊጠይቅ ይችላል? መንፈስ ቅዱስ ከሆነ ያሳየው በብር አሳይቶታል፣ አሊያም በዶላር አሳይቶታል። እሱ የሚቀይርበት ስልጣን እንዳለው አይነት ነው ግን ሲናገር የሰማ ነው። እና ያሳየው መንፈስ ቅዱስ ከሆነ ያንን ያሳየውን ያሳየኝ እንደዚህ ነው ደግሞ ይሄም እንደዚህ ይሆናል ብሎ ነው መናገር ያለበት። እና በጣም የሚያሳፍርና እርስ በርሱ ደግሞ የሚጋጭ ንግግር ነው የተናገረው። እሳቸው ደግሞ እንግዲህ እንደ ትልቅነታቸው አይደለም እኔ ተመለከትኳቸው እና ልሳን ይናገራሉ። የሚናገሩት ልሳን ደግሞ ሙት ነው የሚመስለው። በጠላቴ ላይ ይሰካ በእኔ ላይ ደግሞ በረከቱ ይሰፋ አይነት ነገር ሲናገሩ ሰምተናቸዋል። እና ለምን በብር ታደርገዋለህ በዶላር አድርገው የሚል ሐሳብ ሲናገሩ ነው የሰማናቸው። እንግዲህ ይሄንን ደግሞ ለአገልግሎቴ ነው የምፈልገው በማለት ነው የሚናገሩት። እንደዚህ አይነት ዘመን ላይ ደርሰናል። መጽሐፍ ቅዱስ ሲናገር አካሄዳችሁ ገንዘብን ያለመውደድ ይሁን ይላል እና ገንዘብ የምናገኝም ከሆነ ደግሞ ሰርተን ነው ልናገኝ የምንችለው። እንሰራለን። እግዚአብሔር የእጆቻችንን ስራ ይባርክልናል። የሆነ ቸርች ላይ መተን የሆነ ነቢይ ስለተናገረልን በሚሊዮኖች የሚዘንብልን ምንም አይነት ምክንያት አይኖርም።
እናንተስ በዚህ አቅጣጫ ምን ትላላችሁ? ሐሳብና አስተያየታችሁን በጨዋ ደንብ አስቀምጡልኝ። እንደ እግዚአብሔር ቃል የምንነጋገርበት ይሆናል። ብዙ ሰዎች ደግሞ ኮመንቱ ላይ ተመልክተው እያነበቡ የሚማሩበትን የጨዋ ንግግር ደግሞ እንደ እግዚአብሔር ቃል የሆነ ሐሳባችሁን እንድታቀርቡልኝ በጌታ ፍቅር ይህንን አሳስባችኋለሁ። እስካሁን ሰዓት ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?